መንገራተሽ ነው በእኛ ጋር የመጣሽው? ለነገር ካልሆነ ደንባራ ምን ትመስላለች? ይቅርታ አልኩሽ እኮ እናት። ያንቺ ይቅርታ የተደፋውን ይመልሰዋል? ይሄን ያህል ካንገበገበሽ እኔ እገዛልሻለሁ። ብሌን እኔ አላምንም። ሮዛ አንቺ ነሽ? አዎ እኔ ነኝ። እንዴት ነሽ? መች መጣሽ? ትተዋወቃላችሁ? አዎ አረብ ሀገር አንድ አካባቢ ነበርን። ባይሆን እንሂድ። እንዴ ወዴት ነው? ካየኋት እኮ ቆይቻለሁ። ትንሽ ላውራት። ብዙ ስራ አለብን፣ ቸኩለናል። ቆይ ምንድን ነው እንደዚህ ያናደደሽ? ምን ማለት ነው? አውቃ እኮ ነው የደፋችሁ። አይታይሽም እንዴ? ቢደፋስ ምን ችግር አለው? ለ200 ብር ነገር እንደዚህ የሚያደርግሽ ምንድን ነው? ገንዘብ ቀልድ ነው? እስኪ ንገሪኝ እንጂ። የሚያናድድ ነገር መስራት ታየኝ አይደል? ሲቀጥል ከልጅቷ ጋር የት ነው የምትተዋወቁት? አረብ ሀገር ጥሩ ጓደኛዬ ነበረች። እንዴት ዝም ብያት እንደመጣሁ እራሱ አላውቅም። እንዲያውም አስታውሽኝ መጣሁ። እግርሽን እንዳታነሽ። ምን ማለት ነው? ተናግሬያለሁ። በቃ እየተቆጣጠርሽኝ ባልሆነ እንደፈለግሽ አስቢው። መውጣቱን ግን ከኔ ጦርነት ከፈለግሽ ብቻ ነው። ጭራሽ ማንን ማግኘት እንዳለብኝ ልትወስኝልኝ ነው? ቆይ ምንድን ነው ፍላጎትሽ? ልታሳብጂኝ ነው እንዴ? ከፈለግሽ መብላት መጠጣትሽንም ልወስን እችላለሁ። ተናግሬያለሁ። ቆይ ምንድነው የምትፈልገው አንተ ሰውዬ? ለምንድነው የማትሆን? ቀስ በል እንጂ ምን ሆነሃል? ገነፈልክ እኮ። ምን ሆነ ነው? ቆይ ችግር አለ እንዴ? ሁሌ እኮ የኛ ችግሮች እናንተ ናችሁ። ከእናንተ በላይ ችግር እኮ ከየትም አይመጣም። ምን ትሰሪያለሽ እዚህ? ማለት የጓደኛዬ ቤት መስሎኝ። ምን ነው ተሳሳትኩ እንዴ? ኧረ ምን አልሽ አንቺ? ምን ነው አልሰማሽኝም እንዴ? የጓደኛዬ ቤት ነው። ዞር በይ ከዚህ። አሁን አትፈታተኝም። ተናግሬሻለሁ። ይቅርታ የኔ ቆንጆ፣ ሳትሳሳች አልቀረሽም። ወዴት ነው የሰው ቤት ለመግባት? አታሳብጅኝ አልኩሽ እኮ። ዞር በይ ከዚህ። ውይ ፊትሽ እኮ ቀላ። አናደድኩሽ እንዴ? ትሰሚኛለሽ? ከዚህ ውጪ ካልሆነ ግን ትልቅ ችግር ይገጥምሻል። እሺ? ውይ ፈራሁ። እንደውም ልንገርሽ፣ ከዚህ በኋላ ሁሌም በመንገድሽ ታገኛለሽ። ስሚ፣ መጋፈጥ ከሌለብሽ ሰው ጋር ነው የተጋፈጥሻለሽ። ተጠንቀቂ። እኔንም ተጠንቀቂ። በመጀመሪያ ትውውቃችን እንደዚህ ባይሆን ጥሩ ነበር። እውነት ነው። እንዴት ነሽ? እንዴት ነህ? ብሌን እባላለሁ። ናሁ የፊዮሪ ባል ነኝ። ደስ ይላል። እንገናኛለን። አንቺ ሮዛ ተረጋጊ እንጂ ምን ሆነሻል? አይመለከትም። ዝም በል። ንዴቴ አንተ ላይ እንዳልወጣ። ሴትዮ ትችያለሽ፣ ግን ድምፅሽን ቀነስ። ዝም በለኝ። ዝም። ሮዛ፣ አንቺ ሮዛ። አቤት። ፊዮሪ የሮዚን ሀብትና ንብረቷን መውሰዷ ሳያንስ ህይወቷን ልታጠፋት መርዛ ልትገላት ስትል ለትንሽ ብሌን ደርሳ ትርፋታለች። ፊዮሪ ሮዚ ህይወትን ለማቃናት በስደት ጎንበስ ቀና ስትል ፊዮሪም የሮዚን ባላግብታ ሀብትና ንብረቷን ልትቀማ ስትል እንግዲህ ሮዚም በገዛ ቤቷ ባይተዋር ሆና ባሏን በማጭበርበሩ ምክንያት ታስሮ ብቻዋን ስታገኛት ሮዚን የምትተነፍሰውን አየር ሳይቀር የምትወስንላት ፊዮሪ ሆናለች። ሮዚን ለማትረፍ እህትና ወንድሟ የተቻላቸውን ያህል ቢያደርጉም ግን ደግሞ ፊዮሪን ማሸነፍ አልተቻለም። ፊዮሪ በስተመጨረሻም ሮዚን ሳትሞት በቁሟ እንደሞተች አድርጋ ሰነዶች አዘጋጅታ ቤቷን ልታስለቅቃት ስትል እንግዲህ ኦሪጂናሉን ዶክሜንት ወንድሟ ስላገኘ እነ ፊዮሪ ከዛ ቤት የሚወጡበት ቀን ደርሷል። ፊዮሪና ባለቤቷ ከዛ ቤት ሊወጡ ጫፍ ላይ ደርሰዋል። ግን ደግሞ ፊዮሪ በዚህ ታቆማለች? ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በአረብ ሀገር ህይወቷን ለማቃናት ጎንበስ ቀና ስትል የነበረችው ስደተኛ ባለቤቷ እንግዲህ በቤቷ እሷ ያልፍልኛል ብላ ቤተሰቧን እንኳን ሳትረዳ እሱን አምና በሱ ላይ እየላከች የመሰረተችውን ሀብትና ንብረት አቶ ባልተብዬ ሌላ ሚስትን አግብቶ ቤት ውስጥ ሙሽራውን ቁጭ አድርጎ ጠብቋታል። ሮዛም ይህም ሳያንሳት እንግዲህ ባሏ በታሰረ ጊዜ ፊዮሪ የሐሰት ሰነዶችን እያዘጋጀች ይህን ያህል ብር አበድሬዋለሁ እያለች የሮዚን ሙሉ ሀብትና ንብረቷን ተቆጣጥረዋለች። ሮዚም እባክሽ ፍቀጅልኝ፣ ቤቴን አትወሰጂብኝ፣ ይህን ቤት ለማትረፍ ከቤተሰቦች ጋር ተቆራርጬ ለእናት አባቴ ቡና መግዣ እንኳን ሳልል እህት ወንድሞችን የተወደቃችሁ ሳልል ባሌና ምኜ ለሱ ብዬ ሰርተን እንለወጣለን፣ ነገ ጥሩ ደረጃ እንደርሳለን በሚል ያካበትኩት ሀብትና ንብረቴ ነው በስደት ተቃጥዬ፣ እባክሽ
ዳግመኛ ሄጄ ሰርቼ እንዲከፍልሽ አድርጊ፣ በዚህ ብድር የተነሳ ቤቴን አትውሰጅብኝ ብላት ነበር። ግን ደግሞ ፊዮሪ በጣም ጨካኝና አረመኔ ከመሆኗ የተነሳ ምንም አይነት አዘኔታ ለሰው ልጅ የላትም። የፊዮሪ ባል ከሷ ተሽሎ እባክሽ እችን ልጅ አታሰቃያት፣ በዚህ ልክ ክፉ አትሁኚ፣ ክፋትሽን ቀንሹ፣ በሰፈሩት መሰፈር አይቀንምና አንድ ቀን ይሄ ክፋትሽ ምናልባት ሰው እጅ ላይ ከጣለሽ ተጎጂ የምትሆኚው አንቺ ነሽ፣ እባክሽ ርህራሄ ይኑረሽ ብሏት ነበር። ፊዮሪ ግን በጭራሽ እኔን ርህራሄ አያምርብኝም፣ ይኸው ሰይጣንነቴ የተሻለ ነው ብላለች። ሮዚ ስንት ዓመት ደክማ የገነባችው ቤቷ ቢያንስ እንኳን በሰላም ለማረፍ እንኳን አልቻለችም። ምክንያቱም ሁሉም ነገሯ በፊዮሪ ቁጥጥር ስር ስለሆነ የሮዚ እህትና ወንድሟን ከዛ ቤት አባራለች። ይህ የሚሆነው ምንድነው? በፊዮሪ ትዕዛዝ ነው። እናም እንግዲህ ፊዮሪ ሮዚን እኔ የምልሽን ካልሆነ በስተቀር ከሰዎችም ጋር ሆነ ከማንም ጋር መገናኘት የለብሽም ተብላለች። ሮዚም እንግዲህ ለመኖር ብላ በሀሳቧ ተስማምታለች። ሮዚ ብዙ ዓመታትን በአረብ ሀገር ስታሳልፍ አንድም ቀን እንኳን ለቤተሰቦቿ ቡና መግዣ የተወደቃችሁ የት ናችሁ ብላ አታውቅም። በዚህም የተነሳ ቤተሰቦቿ ለሷ እንግዲህ የተወደቃችሁ እስከዛሬ ሳትለን ከኛ ወንድ ልጅ አብልጣ ባሏን መርጣ ብለው ብቻዋን እንኳን አልተዋትም። ይሄንንም እያስታወሷትም ቢሆን ያኔ እኮ አረብ ሀገር በነበርሽ ጊዜ ለቤተሰቦችሽ ቡና መግዣ አላልሽም፣ ግን ወደዛ ስትሄጂ ግን የቤተሰቦችሽን ሀብትና ንብረት አሽጠሽ ነበር የሄድሽው። ከዛ በኋላ ግን አንድም ቀን እንኳን የተወደቃችሁ ብለሽን አታውቂም። ግን ደግሞ በዚህ ጊዜ እንደዚህ እየተሰቃየሽ ብቻሽን አንተውሽም ብለው እህትና ወንድሟ ለሮዚ እየታገሉ ይገኛሉ። ጆም እንግዲህ የወንድሟ ጓደኛ ሮዚን ለማገዝ የተቻለውን ሁሉ እያደረገ ነው። ፊዮሪ ሌላ ቦታ ቤት ቢኖራትም ግን ደግሞ ጠቅልላ ሮዚ ቤት ገብታለች። እናም እንግዲህ ጆና የሮዚ ወንድም እየተከታተሉ የነበረው የፊዮሪን ቤት ነበር። ምክንያቱም ኦሪጂናሉን ዶክሜንት እሷ ጋር አስቀምጣ ፌክ ዶክሜንት ለሮዚ ሰጥታት ስለነበረ ግዴታ እሷን ወንጀሏን ለማጋለጥ ኦሪጂናሉ ዶክሜንት ስለሚያስፈልግ እሱን ለማግኘት ደግሞ ግዴታ የፊዮሪን ቤት ማግኘት ስላለባቸው ህይወታቸውን አደጋ ላይ ጥለው እንግዲህ የፊዮሪን ቤት ከፍተው ገብተዋል። ፊዮሪ ቤት በሄዱ ጊዜ የሚፈልጉትን ዶክሜንት ስላገኙ ወደ ቤታቸው ይዘው ተመልሰዋል። ሮዚ የምትኖረው እዛ ቤት ውስጥ ከእህትና ወንድሟ ጋር ቢሆን እህትና ወንድሟም እህታቸው ሮዚን ለማገዝ አብረው የተቀመጡ ሲሆን ግን ደግሞ ፊዮሪ እነሱ እዛ ከሆኑ እሷን ስለሚያግዟት የእሷ ስቃይ እንግዲህ እንዲበዛ ስለማይፈቅዱ እሷን ስለሚታገሏት በነፃነት እንደፈለገች እንድታሽከረክራት እንዲመቻት ከዛ ቤት ወንድምሽን አስወጪ ብላ ይዛታለች። ይህም የሆነው ምንድን ነው? ፊዮሪ ራሷ ተደብቃ የወንድሟ የሮዚ ወንድም ፖርሳ ውስጥ ስልኳን አስቀምጣለች። ስልኳን ካስቀመጠች በኋላ ራሷ አስቀምጣ እንግዲህ ሄዳ ስልክ ሰረክ ብለዋለች ወንድሟም እኔን የማታውቂኝ ሆነሽ ነው ወይ? እንዴት ስልክ ሰረክ ትይኛለሽ? እንዴት አድርጌ ነው እኔ ስልክ የምሰርቀው? እኔ ሌባ አይደለሁም ብሎ ነበር። ግን ደግሞ ሮዚ ቦርሳ ውስጥ ያገኘችው እሷ ራሷ ስለሆነች ስሜታዊ ሆና ተናዳ ወንድሟን በጥፊ መታዋለች። ወንድሟን በእህቱ እጅግ በጣም አዝኗል። እንዴት የሰው ወሬ ሰምተሽ ለዛውም የዚችን የሰይጣን ሳይት ወሬ ሰምተሽ እኔን ወንድምሽ እንዴት እንደዚህ ታረጊያለሽ ብሎ አዝኖባትና ተበሳጭቶ ነበር ከዛ ቤት የወጣው። ግን ደግሞ የሮዛ እህት ሰላምም ወንድሜ ከዚህ ቤት ከወጣ እኔም እዚህ ቤት መቀመጥ አልችልም ብሎ ከዛ ቤት አልችልም ብላ ወንድሟን ተከትላ ወጣለች። ሮዚ ብቻዋን ቀርታለች። ፊዮሪም ብትሆን የምትፈልገው ይሄንኑ ነበር። እናም እንግዲህ የሮዛ ወንድም ከዛ ቤት ይውጣ እንጂ እህቱን በጭራሽ አልተዋትም። የበለጠ ለክትትልም ሆነ አንዳንድ ነገሮችን ለማድረግ በደንብ ተመችቶታል። ግን ደግሞ እዛ ቤት ውስጥ እየደረሰባት ያለውን ስቃይ ሊያግዛት ወይም ሊካፈላት ወይም ሊከላከልላት ባለመቻሉ እጅግ በጣም ይጸጸታል። ዳኒ የሮዛ ወንድም እንግዲህ ከዛ ወጥቶ ጆን ባገኘበት ጊዜ እጅግ በጣም አዝኖና ተክዞ ነበር ያገኘው። ጆ እንደምን ሆነህ ነው ምን ገጠመህ ባለውም ጊዜ የተፈጠረውን ነገር በሙሉ ነገረው። እህቱም ከዛ ቤት እንግዲህ ከፊዮሪ ጋር ተባብራ ለፊዮሪ አግዛ ፊዮሪ ስልኬን ሰረቀ ስላለቻት ብቻ እንዲያስወጣቻትም ተናገረ። ግን ደግሞ ጆ እህቱን እንዲረዳትና ያለችበትን ሁኔታ ተረድቶ በተቻለ መጠን እሷን ካለችበት ስቃይ እንዲያወጧት ወይም እንዲያግዟት እንጂ
በዚህ ሰዓት በእህቱ ማዘንም ሆነ መከፋት እንደሌለበት ተናግሮ በተቻለው መጠን አረጋግቶት እሱ ጋር ለጊዜው እንዲያርፍ አድርጎታል። ለጊዜው አንድ ላይ ከሱ ጋር ከጆ ጋር እንዲያርፍ ካደረገ በኋላ የሮዛ ወንድምም እንግዲህ ዳኒ አይ እህቴ ሰላም እኔና እሱ አብረን ስናድግ አንድም ቀን ተለያይተን ስለምናቅ እኔ ከዛ ቤት ከወጣሁ ለአንድም ቀን እዛ ቤት ልታድር አልችልም። ስለዚህ ሁለታችን ደግሞ አንተ ማስቸገር የለብንም እና ቀለል ያለች ቤት ለኛ ማረፊያ መከራየት ይኖርብናል ብሏል። ጆም ቢሆን እሱንም ቢሆን ተረጋግተን እንፈልጋለን። ምንም ነገር አታስብ። ዋናው ነገር አንተ መረጋጋት ይኖርብሃል። አንተ ተረጋጋና ሁሉንም ነገር ማድረግ እንችላለን። ተባብረንም ሮዛንም ነፃ እናወጣታለን ብሎት ነበር። ጥሩ ጓደኛውም ስለነበረ እንግዲህ በተቻለው መጠን በብዙ ነገሮች እያገዘውና እየደገፈው ይገኛል። የሮዛ ባልም እንግዲህ በሰራው ወንጀል በጋብቻ ላይ ጋብቻ በመፈጸሙ እስር ቤት ይገኛል ማለት ነው። ይሄ ደግሞ ለፊዮሪ እጅግ በጣም ተመችቷታል። ፊዮሪ እቅዷን ለማሳካት ግልጽ ሆኖላታል ማለት ነው። ሮዛ ደግና ሩህሩህ ስለሆነች ምንም ነገር ተንኮል ሸር ስለሌለባት ፊዮሪ የምትላትን በዚህ ክፋቷም እንኳን ልክ ቢሆን ከሷ ጋር መጋፈጥ ስላቃታት ሀብትና ንብረቷን ስትቆጣጠረውም እባክሽ ሰርቼ ልክፈል አትውሰጂ ከማለት ውጭ ሌላ ምንም ነገር ማድረግ የምችለው ነገር የላትም። ለዛም ነው እህቴ የዋህ ናት፣ ያለ እድሜዋ ይህን ሁሉ ችግር መሸከም የለባትም። ስንት ስቃይ አሳልፋ መጣ። አሁን ደግሞ በማረፊያዋ ይሄ ለሷ አይገባትምና እኔ በህይወት እያለሁ እታገልላታለሁ እንጂ በጭራሽ ማንም ሲጫወትባት ቆሜ ላይም ብሎ ቆርጦ የተነሳው። እናም እንግዲህ ዳኒ እንዲያለው እህቱ ሰላምም አንድም ቀን ማደር ከብዷት እሷም ጓዟን ጠቅልላለች። ሮዛ እንዴ ደሞ አንቺ ወዴት ነሽ ባለቻት ጊዜ ወንድሟን ለፊዮሪ ብላ እንዲያስወጣችሁ እህቷን አስታውሳታለች። እባክሽ እናንተ እንኳን ተረዱኝ፣ እናንተ ካልተረዳችሁኝ ማን ሊረዳኝ ነው? እኔ እኮ ያገኘሁት እሱ ቦርሳ ውስጥ ነው እያለች ነበር። ምንም ቢሆን ይሄ ወጥመድ እንደሆነ እንዴት መጠራጠር ያቅትሻል? እንዴት እሷን ታምኛታለሽ? እንዴት ፊዮሪን አምነሽ ወንድምሽን ታስወጫለሽ? ስለዚህ እኔም ወንድሜ ጋር ሆናለሁ ብላ ጥላት ስትሄድ እንዴት ብቻዬን ጥላችሁ ትሄዳላችሁ ብላ ሮዚ እጅግ በጣም አዝናለች። ሰላምም እንግዲህ ምንም ቢሆን አንተውሽም፣ እኛ እህታችን ነሽ። በተለይ በዚህ ጊዜ ልንተውሽ አንችልም። በተቻለ መጠን ከጎንሽ እንሆናለን። ግን ደግሞ እኔ ከወንድሜ ተለይቼ አንድም ቀን ማደር አልችልምና ወንድሜ ወደ ያለበት ቦታ መሄድ ያለብኝ ብላ ከቤት ወጣለች። ዳኒና ሰላምም አንድ ቤት አንዲት ቀለል ያለች ክፍል እንዲያቅማቸው ተከራይተው መኖር ጀምረዋል። ዳኒና ጆም ስራቸውን የፊዮሪን ክትትል ጀምረዋል። እናም እንግዲህ ከለታት አንድ ቀን ሮዚ ከነ ፊዮሪ ጋር አንድ ላይ መኖር ጀምራለች። ብቻዋን በግላጭ ስላገኟት እንደፈለጉ ባልና ሚስት ያሽከረክሯታል። እናም ሱቅ መሄድ ያለብን አብረን ሱቅ እንሄድ ብላ ይዛት ወጣለች። አብረው ሱቅ ይዘዋት ልትሄድ በወጣችበት እንግዲህ ሚሪንዳ ገዝታ ወዳጅ ዘመድ መስላ ገብዛታለች። ግን ደግሞ ይሄን ሲከታተል የነበረው ጆና ድንገት በስደት የነበረችው ምርጥ ጓደኛዋ ወደ ሀገሯም ስትገባ ሸኝታት የነበረችው ግን ደግሞ ሮዛ አገሬ ሲገባ በባለቤቴ ስልክ ደውልልሻለሁ ያለቻት ቢሆንም ከዛ እዚህ ስትመጣ የገጠማት ነገር እንደጠበቀችው እሷ እንዳሰበችው ሳይሆን በሌላ በኩል መልኩን ቀይሮ ስለጠበቃት እንግዲህ ነገሮችን ለማስተካከል ጎንበስ ቀና ስትል ሁሉንም ነገር ረስተዋለች። እና ግን ሰላም ጓደኛዋ ብሌንም በአጋጣሚ በመንገድ ላይ ስታልፍ ይሄው ነገር አጋጥሟታል። ግን ደግሞ ይሄን ነገር ያጋጠማት የገዛ ጓደኛዋ ሮዛ እንደሆነች በጭራሽ አታውቅም ነበር። ግን መንገድ ላይ አንዲት ክፉ ሴት ሚሪንዳ ገዝታ እዛ ሚሪንዳ ውስጥ መድኃኒት ስትጨምር አይታታለች። ይቺ ሴትም ፊዮሪ ነበረች። እና ጆም እየተከታተለ ስለነበረ ሮዛ ይሄን መድኃኒት ሳትጠጣ በምን መንገድ ባስጥላት ይሻላል የሚል ሀሳብ እንትን እያለ አንድ መንገድ ላይ ተገናኝተዋል። ብሌንና ጆ በተገናኙበት ጊዜ እንግዲህ ብሌንን እባክሽ ሂጂና አትርፊያት፣ ሂጂና የሆነ ነገር አድርጊ እያላት ነው። እሷም ደግሞ እንዴት ምንድነው የማረገው? ፊት ለፊት እያየሁ ሰው ሲጠፋ ዝም ልል ነው እያለች ነበር። እንዴት በዚህ ልክ ጭካኔ፣ ለዛውም መንገድ ላይ ምን ብታረጋት ነው ይቺ ሰው መድኃኒት እንደዚህ የምትሰጣት እያለች ነበር። ጆም እባክሽ የሆነ ነገር ፍጠሪ፣ እባክሽ የሆነ ነገር አድርጊና ቶሎ ሂጂ፣ ሳትጎዳት በፊት ቶሎ ሂጂና የሆነ ነገር አድርጊ ብሏት ነበር። እንዴ አንተ ታውቃታለህ እንዴ? ማነህ? ምንድነህ? እያለችው ነበር። ጆና ብሌን ለመጀመሪያ ጊዜ በአጋጣሚ ሲገናኙ ነው እንጂ አልተቀጣጠሩም። ግን ሁኔታው የተቀጣጠሩ ነበር የሚመስለው። ጆም የሚከታተለው ሮዛን ለማትረፍ ነበር። በዛ ላይ ደግሞ ብሌንም አጋጣሚ መንገዷን እየሄደች ነበር እንጂ የገዛ ጓደኛዬን በዚህ መንገድ ያገኛታሉ ብላ አልነበረም። እና ምን ላደርግ ባለችው ጊዜ ሂጅና ያለፍሽ መስለሽ ይሄን ሚሪንዳ አስደፊ ብሏታል። እውነትም ደግሞ ፊዮሪ ሮዛን ካልጠጣች ስትላት ይሄን ሚሪንዳ
ሮዛም መንገድ ላይ ሚሪንዳውን ለመጠጣት ወደ አፏ ደርሰው ነበር። ግን ደግሞ ብሌን ደርሳ የሮዛን እጅ ስትመታት ሚሪንዳው መሬት ላይ ወድቋል። በዚህን ጊዜ ከሮዛ ይልቅ የተናደደችው ፊዮሪ ነበረች። ፊዮሪ ብሌንን አመነጫጭቃ ሰድፋታለች። አንቺ አይኔለሽም እንዴ? ሆን ብለሽ ነው እንጂ ይሄማ በአጋጣሚ አይደለም፣ ሆን ብለሽ ነው። ይሄ አጋጣሚ ጉዳይ ሊሆን አይችልም። ደንባራ፣ በትክክል አትሄጂም እያለች የስድብ ናዳዎችን አውርዳባታለች። ብሌንም በተደጋጋሚ ይቅርታ፣ በአጋጣሚ ነው ይቅርታ ብትልም የብሌንን ይቅርታ ማንም ሊሰማው አልቻለም። ፊዮሪ እጅግ በጣም ተናዳለች። ይቅርታሽ የተደፋውን ሚሪንዳ ይመልሰዋል እያለች እጅግ በጣም እንጭርጭር ብላለች። ይህም የሆነው ምንድነው ያቀደችው ስላልተሳካላትና ሮዛ ይህም መድኃኒት ስላልጠጣችሁ ነበር። በስተመጨረሻም ቀጥ ብላ ባየች ጊዜ ብሌን ሮዛ ራሱ አቃታለች። ብሌን ስትል እንዴ ሮዚ እያለች ነበር። ደግሞ አንቺ እዚህ ምን ታረጊያለሽ ተባብለው ሰላም ከተባባሉ በኋላ ትተዋወቃላችሁ እንዴ ስትላትም አዎ የስደት ጓደኛ አይነት ወደዚህም ስትመጣ የላኳትን የነበርኩ ሮዛ እጅግ በጣም መልካም ሴት ናት ብላታለች። እንደሞ ጓደኛዋን ብሌን እንዴት ተናገር እንኳን ስላልፈቀደችላት ስልክ እንኳን ሳይቀያየሩ እጇን አንጠልጥላ ወደ ቤት አስገብታታለች። እየተፈጠረ ያለው ነገር ብሌንን ግራ ገብቷታል። ብሌን ኧረ እባክሽ ስልክ እንኳን እንቀያየር እያለቻት ነበር። ልጅቷ ምን ሆና ነው እያለች ጆ በጣም ጎበዝ ጀግና ነሽ እያላት ነበር። ግን ደግሞ የተፈጠረው ነገር ግራ ገብቷታል። የት ነው የምታውቃት ስትለውም በቃ እየሄድን እናውራሽ ብሎ የተፈጠረውን ነገር በሙሉ ከአረብ ሀገር ስትመለስ የምትወደው ሰው ሌላ ሚስት አግብቶ እንደጠበቃትና ሀብትና ንብረቷን ደግሞ ሴት እንደተቆጣጠረችው ሮዛ በጣም ከባድ ችግር ውስጥ እንደሆነች ከዚህ ችግር ተባብረን ማውጣት አለብን ብለው ከብሌን ጋር ተማክረዋል። ብሌንን ከሮዛ ወንድምም ጋር አስተዋውቀውታል። የሮዛ ወንድም እህቱ በመድኃኒት ልትመረዝ እንደነበረ ሲሰማ እጅግ በጣም አዝኗል። እናም እንግዲህ ሮዛም ፊዮሪ ሁሉንም ነገር የማወስንልሽ እኔ ነኝ፣ የምትመገቢው ምግብ፣ የምትጠጪውን ውሃ እንዲሁም ደግሞ የምተነፍሸው አየር ሳይቀር በእኔ ፍላጎት እንጂ አንቺ በራስሽ ማዘዝ የምችው ነገር የለሽም ተብላታለች። ከዚህ በኋላ ከአንድም ሰው ጋር እንዳትገናኝ ብላ አስጠንቅቃታለች። ጥፊም ነበረው። እንግዲህ ሮዛን በተፈጠረው ነገር እጅግ በጣም አዝናለች። እንዴት ጓደኛዬን የስደት ጓደኛዬን ብሌንን ሰላም ሳላት በወጉ ስልክ እንኳን ሳንቀያየር እንዴት እመጣለሁ እያለች ስትብሰለሰል ሰላም ምን ሆነሽ ነው ብላት ነበር። ሰላም የተፈጠረውን በሙሉ ነግራታለች። ከዚህ በፊት በስልክ አስተዋውቄሽ የነበረው ጓደኛዬ በአጋጣሚ መንገድ ላይ ተገናኝተን ሰላም እንዳልላት እንኳን ፊዮሪ ከለከለች እያለቻት ነበር። እና ፊዮሪ ናት በአንቺ ህይወት የምታዘው እያለች ነበር። አዎ ፊዮሪ ናት መውጫ መግቢያ ሳጣችኝ እያለች በጣም አዝና ነበር። በስተመጨረሻም ብሌን ቤቱን አሳቢ ብላ መታ ብሌንና ፊዮሪ ፊት ለፊት ተገናኝተዋል። ብሌን እኔም ፍሪኝ ትላለች፣ ፊዮሪም እኔም ፍሪኝ። በእሷ ንዴት ግን ሰላም መቆሚያ መቀመጫ አታለች። እንግዲህ ከዛ ቤት የፊዮሪ መውጫ ያቀን ደርሷል። ምክንያቱም ሙሉ ዶክሜንቱ ከነጆ እጅ ገብቷል። ፊዮሪን እንዲህ በቀላል መገላገል ይቻላል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ